መጽሐፈ ሳሙኤል ቀዳማዊ ምዕራፍ 10 ሳሙኤልም የዘይቱን ብርሌ ወስዶ በራሱ ላይ አፈሰሰው፣ ሳመውም፣ እንዲህም አለው፣ በርስቱ ላይ አለቃ ትሆን ዘንድ እግዚአብሔር ቀብቶሃል። የእግዚአብሔርንም ሕዝብ ትገዛለህ፣ በዙሪያውም ካሉ ጠላቶቻቸው እጅ ታድናቸዋለህ። ዛሬ ከእኔ በተለየ ጊዜ በብንያም ዳርቻ በጼልጻ ሀገር ባለው በራሔል መቃብር አጠገብ 2 ሰዎች ታገኛለህ። እነርሱም ልትሻቸው ሄደህ የነበርሃቸውን አህዮች ተገኝተዋል። እነሆም አባትህ ስለ አህዮች ማሰብ ትቶ የልጄን ነገር እንዴት አደርጋለሁ እያለ ስለ አንተ ይጨነቃል ይሉሃል። ከዚያም ደግሞ ወደፊት ትሄዳለህ፣ ወደ ታቦር ወደ ትልቁ ዛፍ ትደርሳለህ። በዚያም 3 ሰዎች፣ አንዱ 3 የፍየል ጠቦቶች፣ ሁለተኛው 3 ዳቦ፣ ሦስተኛውም የወይን ጠጅ አቁማዳ ይዘው ወደ እግዚአብሔር ወደ ቤተል ሲወጡ ያገኙሃል። ሰላምታም ይሰጡሃል፣ 2 ዳቦ ይሰጡሃል፣ ከእጃቸውም ትቀበላለህ። ከዚያም በኋላ የፍልስጤማውያን ጭፍራ ወዳለበት ወደ እግዚአብሔር ኮረብታ ትመጣለህ። ወደዚያም ወደ ከተማይቱ በደረስክ ጊዜ በገናና ከበሮ እምቢልታና መሰንቆ ይዘው ትንቢት እየተናገሩ ከኮረብታው መስገጃ የሚወርዱ የነቢያት ጉባኤ ያገኙሃል። የእግዚአብሔር መንፈስ በኃይል ይወርድብሃል፣ ከእነርሱም ጋር ትንቢት ትናገራለህ፣ እንደ ሌላ ሰውም ሆነ ትለወጣለህ። እነዚህም ምልክቶች በደረሱ ጊዜ እግዚአብሔር ካንተ ጋር ነውና እጅህ የምታገኘውን ሁሉ አድርግ። በፊቴም ወደ ጌልገላ ትወርዳለህ። እኔም እነሆ የሚቃጠለውን መሥዋዕት አቀርብ ዘንድ የደህንነትንም መሥዋዕት እሰዋ ዘንድ ወደ አንተ ወርዳለሁ። እኔ ወደ አንተ እስክመጣና የምታደርገውን እስክነግርህ ድረስ 7 ቀን ትቆያለህ። ከሳሙኤልም ዘንድ ለመሄድ ፊቱን በመለሰ ጊዜ እግዚአብሔር ሌላ ልብ ለወጠለት። በዚያም ቀን እነዚህ ምልክቶች ሁሉ ደረሱለት። ወደዚያም ኮረብታ በደረሰ ጊዜ እነሆ የነቢያት ጉባኤ አገኙት። የእግዚአብሔርን መንፈስ በኃይል ወረደበት፣ በመካከላቸው ትንቢት ተናገረ። ቀድሞም የሚያውቁት ሁሉ ከነቢያት ጋር ትንቢት ሲናገር ባዩት ጊዜ ሕዝቡ እርስ በርሳቸው የቂስን ልጅ ያገኘው ምንድን ነው? በውኑ ሳኦል ከነቢያት ወገን ነውን? ተባባሉ። ከዚያም ስፍራ ያለ አንድ ሰው አባታቸውስ ማን ነው ብሎ መለሰ። ስለዚህም ሳኦል ደግሞ ከነቢያት ወገን ነውን የሚል ምሳሌ ሆነ። ትንቢት መናገሩንም በፈጸመ ጊዜ ወደ ኮረብታው መስገጃ መጣ። አጎቱም ሳኦልንና ብላቴናውን ወዴት ሄዳችሁ ኖረዋል አላቸው። እርሱም አህዮችን ልንሻ ሄደን ነበረ፣ ባጣናቸውም ጊዜ ወደ ሳሙኤል መጣን አለ። የሳኦልም አጎት ሳሙኤል የነገረህን እባክህ ንገረኝ አለው። ሳኦልም አጎቱን አህዮች እንደተገኙ ገለጠልን አለው። ነገር ግን ሳሙኤል የነገረውን የመንግስትን ነገር አላወራለትም። ሳሙኤልም ሕዝቡን ወደ እግዚአብሔር ወደ ምጽጳ ጠራ። የእስራኤልንም ልጆች የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እስራኤልን ከግብፅ አወጣው፣ ከግብፃውያንም እጅ ከሚያስጨንቋችሁም ነገሥታት ሁሉ እጅ አዳንኳችሁ። ዛሬ ግን ከመከራችሁና ከጭንቃችሁ ሁሉ ያዳናችሁን አምላካችሁን ንቃችሁ፣ እንዲህ አይሁን፣ ነገር ግን ንጉሥ አንግስልን አላችሁት። አሁንም በየነገዳችሁና በየወገናችሁ ወደ እግዚአብሔር ፊት ቅረቡ አላቸው። ሳሙኤልም የእስራኤልን ነገዶች ሁሉ አቀረበ። ዕጣውም በብንያም ነገድ ላይ ወደቀ። የብንያም ነገድ በየወገናቸው አቀረበ። ዕጣውም በማጥሪ ወገን ላይ ወደቀ። የማጥሪንም ወገን በየሰው አቀረበ። ዕጣውም በቂስ ልጅ በሳኦል ላይ ወደቀ። ፈለጉትም አላገኙትምም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ መጡት። እርሱም በሕዝቡ መካከል ቆመ። ከሕዝቡም ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም ነበረ። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ። ሳሙኤልም የመንግሥቱን ወግ ነገረ፣ በመጽሐፍም ጻፈው፣ በእግዚአብሔርም ፊት አኖረው። ሳሙኤልም ሕዝቡን ሁሉ ወደ የቤታቸው አሰናበታቸው። ሳኦልም ወደ ቤቱ ወደ ጊብዓ ሄደ። እግዚአብሔር ልባቸውን የነካ ኃያላንም ከእርሱ ጋር ሄዱ። ምናምንቴዎች ሰዎች ግን ይህ ሰው እንዴት ያድነናል ብለው ናቁት፣ እጅ መንሻም አላመጡለትም።